ልጆችም ባባ ይላል እችም አፍ ስለፈታቸው ማለት ነው። ባባ ይታለ እያሉ ስለሆኑ እሷ ራሱ በቃ አሳያቸው ምናምን እያለች ነበረ ማለት ነው። ስለዚህ እኔ ሰይድ እኔ ይኸው ፈቅጃለሁ እና እንገናኝ፣ አዲስ አበባ ነው ያለሁት እና የሆነ ፈቅጃለሁ እንገናኝ ብያለሁ፣ ልጆችን ላሳይክ ብያለሁ። እኔም አንድ ነገር ሆነ ከዛ ወይ ቀርተህ ከሚቆጨኝ እኔ እኮ ግራ ገባኝ። ጫካውን ሄዶ መንገድ ጠፍቶበት ነው እያልኩ ነው። ስለዚህ ናና ልጆችን ላሳይክ። እኔ ይኸውልህ አሁን እምቢ ካልክ ጥፋቱ ያንተ እንጂ እኔ አይደለም። ስለዚህ ተሎ ብለህ ና። እኔ ልጆች ይዤ ወደዛ ጎንደር አልመጣም። እኔ ያላየሁትን ሀገር ሁላ አንተ አየህ። እኔ ጎንደር ስንት ዓመት ሄጄበት አላውቅም። ቤተሰቦችን ከ15 ዓመት በላይ ይሆነኛል ማለት ነው። 15 ዓመት ምናምን ይሆነኛል ሄጄ አላውቅም። ጎንደርም ገጠርም ሄጄ አላውቅም ማለት ነውና እዛ ያሉት ቤተሰብ ራሱ ነው ሲሉኝ በቃ አትችይም ብለው ነው እግር መንገድ ከልጆች ጋር ወደ አዲስ አበባ የመጣሁት ማለት ነው። ስለዚህ ምን ልል ፈልጌ ነው ሰይዶ፣ አሁን እኔ ስለፈቀድኩኝ እኔ እየለመንኩ ነው። በተለይ ናና አዲስ አበባ እንገናኝ። አዲስ አበባ ና። አዲስ አበባ አይደለችም እንዳትል፣ ወላሂ አዲስ አበባ ሆቴል ውስጥ ነኝ እያልኩ ነው። ሆቴል ውስጥ ነኝ። ዙሮ ከአዲስ አበባ ውስጥ አልወጣም። አዲስ አበባ ጠብቀሃለሁ። ና በሰላም ልጆችህንም የናፈቁህ ልጆችህንም እንግዲህ እንደምታዩት አዲስ አበባ ነኝ ማለት ነው። ምን ይመስላል አዲስ አበባ እና እዚህ ነው ያለሁት። አዲስ አበባ ውስጥ ነኝ። አዲስ አበባ እንደሆንኩ እንድታምኑ ወጥቼ ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? እኔ አሁን እንግዲህ ምንድነው የሚባለው ሰይድን ማለት ነው እንደምታውቁት አሁን ያለሁት ሆቴል ውስጥ ነው ማለት ነው። ሆቴል የት ነው ብትሉ አዲስ አበባ ነኝ ማለት ነው። አዲስ አበባ ሆቴል ደግሞ አሁን ስለመሸ ነው ማለት ነው። ውጪው ምናምን ቀርጬ ነገ አሳያችኋለሁኝ። አዲስ አበባ እንደመሆኔ አዲስ አበባ እንደሆንኩኝ እንድታምኑ ማለት ነው። እና ምንድነው ምን መሰላችሁ አሁን እኔ ሰይድን እኔ አዲስ አበባ ነው ያለሁት። እኔ አሁን ለሰይድ መልእክት ማስተላለፍ ፈልጌ ነው እና በዩቲዩብ ደግሞ የመጣሁት በስልክ ስላቃተኝ ነው ማለት ነው። እና እሱን ለሚያውቁት ሰዎች ሪከርድ አድርጌያለሁኝ። ደውልለት አልኩት፣ ስልኩ አይሰራም አለኝ። በሰው ሪከርድ አስደረኩኝ። ኦንላይን ላይ አይደለም አይመልስም ማለት ነው። ሰይድ እኔ ሳቀው ስልኩ እጁ ላይ እንደማይነጠል አውቃለሁ ማለት ነው። ስልኩ አይሰራም። ኦንላይን ላይ አይደለም ማስሞክር ያለውኝ በሰው ማስሞክርኩኝ። እዛው ጎንደር ላለ ሰው ስልኩን ሰጥቼ ደውሉለት አልኩኝ። ስልኩ አይሰራም አሉኝ። እንደገና ደግሞ በሰው ሪከርድ አስደረኩለት፣ እምቢ አለኝ ማለት ነው። ሪም አይሰራም። በሪከርድም ኦንላይን ላይ አይደለም ምን ላይ እንዳለም ከዛ ቪዲዮ በኋላ ከለቀቀው ቪዲዮ በኋላ እኛ ሰፈር ካለው ቪዲዮ በኋላ ምንም አይነት ነገር ቪዲዮም ድጋሚ አልለቀቀም። እየጠበኩት ነበረ። እሱም ምንም ያለው ነገር የለም። እዛም ደግሞ አዳማም ደግሞ በሰው አጣየኩኝ። ካዩም ጋር ወርቶ ከሆነ ምናምን በማቀው ሰው በምችለው አቅሜ ስል አዩ ራሱ እዛ እየሰማች ምን ጠፍቶባታል፣ እሷ ራሱ ያበደሽ ነው አሉኝ ማለት ነው። እና እንግዲህ ምንድነው ልል የፈለኩት እናንተ ሰይድ የሚያወራችሁ አኪድ ሰይድ ሁሉንም ሰው አይዘጋም። የሆነ የሚያወራው ሰው ይኖራል። ያ ሰይድ የሚያወራው ሰው ደግሞ ቪዲዮን እንደሚያይ በጣም እርግጠኛ ነኝ። ስለዚህ ምን ለማለት ፈልጌ ነው፣ ሰይድ እኔ ያለሁት አዲስ አበባ ነው። አዲስ አበባ ሆቴል ውስጥ ነው። ስለዚህ እኔ አዲስ አበባ ነኝ። እናና እንገናኝ እዚህ አዲስ አበባ ማለት ነው። ለምን እኔ አዲስ አበባውን ከእህቴ ልጅ ጋር ነኝ ማለት ነው። እሷ ናት እየቀረጸችኝ ያለችው። አዲስ አበባ ውስጥ አዲስ አበባ እህቶች አሉኝ፣ አክስቶች አሉኝ፣ ብዙ ዘመድ ያለኝ አዲስ አበባ ማለት ነው። እህቶችም እዚሁ ናቸው። እነሱን ዞር እያልኩ እየጠየቅኩኝም ነበረ ማለት ነው። ስለዚህ ምንድነው ሰይዶ ወይ ደግሞ ሰይድን የምታወራው ሰው ሰይድን የምታገኙት ሰዎች መልእክት ምንድነው፣ እኔ ያለሁት አዲስ አበባ ስለሆንኩኝ አዲስ አበባ ናና እንገናኝ።
ለክፉም ለደጉም በቃ እኔም ብዙ ሰው እየወቀሰኝ ስለሆነ በቃ ማለት በቃ ተመልካችንም ማክበር ስላለብኝ እነሱም ደግሞ በቃሽ ሱመያ ተገናኙ፣ በቃሽ ከሰይድ ጋር ተገናኙ፣ በቃ አስጠላሽን ያሉ ስለሆኑ እነሱን ከሚደብራቸው ተገናኝቼ አግኝቸው የዚህን ያክል ምንም አያደርገኝም አይደል? ተገናኝተን የሚሆን ከሆነ ይሆናል፣ የማይሆን ከሆነ እኔ በእርግጥ ይሄ አብሮ መኖር የሚለው ነገር ውስጤ የለም ማለት ነው። እኔ ያው አብሮ መኖር የሚባለው ነገር እኔ አብሮ መኖር የሚለውን ነገር አብሬ መኖር እንኳን አልችልም። አንድ ቤቱኛ ከምናቆር እኔስ ሌላ ነገር ውስጥ ከምገባ እንደዚሁ ይሻለኛል ማለት ነው። ልጆችን የማይቀማኝ ከሆነ ተገናኝተን ልጆችን እኔ የማሳድጋቸው ከሆነ ልጆችን ለምን ከዚህ በፊት አዩ አንቺ ታሳድጋቸዋለሽ ብሎኛልም ብላለች። እንደገና ደግሞ አንድና አንድ እንዲረሳ የማልፈልገው ነገር ሰይድ ደብቆት የወለደው ልጅም አለ። ነገ አሁን የኔን ነገር ስለሚያስተካክል ነው እንጂ ሰይድ በወለዳቸው ልጆች እንግዲህ ልጅ እዛ ጋር ኳኳኳኳ እያደረገች ነው ማለት ነው። እና እዚህ ጋር ቁጭ ብላ እያንኳኳች ነው ቁጭ ብላ ማለት ነው። እና አስረሳችኝ፣ ወሬን ሁላ ነው ያስጠፋችኝ። ምንድነው እሱ እንዳይረሳ ነው። አሁን ሰይድ የኔን ካስተካከለ የኔን ደግሞ ልጁን ማንጣቱ አይቀርም ከሆነ ደግሞ ሚስቱንም ላግባት ሐላል አድርግ ማለት አይቀርም ማለት ነው። ስለዚህ እኔ ሳስበው ራሴን በደንብ ባሁን እንደዚህ በሚሄድበት ሰዓት በደንብ ከራሴም ጋር እያወራሁኝ እኮ ነው፣ ቪዲዮም እየሰራሁ ራሴንም እየጠየቅኩ ነው ማለት ነው። ስለዚህ እኔ ራሴን ስጠይቀው ከሰይድ ጋር አብሮ የመኖሩ ነገር በቃ ምንም እንትን የለኝም፣ በቃ አልችልም አብሬ መኖር ማለት ነው። ስለዚህ ከዚህ ሁላ ነገር እና የዛሬውን ኮመንት ራሱ ዛሬ ለቀኩትን ቪዲዮ እያየሁኝ ነበረ፣ ኮመንታችሁን እያነበብኩ ነበረ። ግማሾቻችሁ ይቻላል፣ ግማሾቻችሁ አይቻልም የምትሉም አላችሁ። አንድ ባል ካገባባት በቂ ምክንያት ነው። ሁለተኛ ሚስት መሆን አልፈልግም ካለች መለየት መፍቷ ነው። እንደዚሁም ደግሞ የመለየት መፍት የላትም እስካስተዳደር ድረስ አብራ መኖር ግዴታዋ ነው የምትሉም አላችሁ። ግን እኔ በዚህ ዙሪያ በቃ ኮመንት ላይ አንድ ቃል ስላላገኘው ማለት ነው እኔ ራሴ ፈተዋ ጠይቄ ብላችሁኛል። ጠይቄ በዛውም ለእናንተ መልሱን በደንብ የተረጋገጠ እርግጠኛ የሆነ መልስ ይዤላችሁ ሌላ ቪዲዮ ስሰራ እሱንም መልስ አንድ ላይ እሰራላችኋለሁ ማለት ነው። መልሱን የተረጋገጠ ነገር ይዤ ለመምጣት ስለፈለኩ ነው ማለት ነው። እና ምንድነው ሰይድ ጋር አሁን ስጠይቅ የፍቺው ነገር ሐላል ከሆነ መፍትሄ ከሆነ አብሬ የመቀመጡ ነገር በቃ 0% ነው ማለት ነው። ግን አዩ እንዳለችው ሰይድ ልጆችን ቀምቶ ለአዩ የማይሰጣት ከሆነ አንቺ አታሳድግም። እኔ ይሄ መካሰስ ምናምን የሚባለው ነገር በጣም ነው የምጠላው፣ አልወድም ወላሂ ከሰው ጋር መካሰስ ማለት ነው። እና እንደዚህ አይነት ነገር ጣጣ ውስጥ የማይከተኝ ከሆነ መጀመሪያም ለልጆቼ ብዬ ነው እንጂ ብቻዬን በው ምንም አያደርገኝም። እገናኛለሁ ፊት ለፊት ቁጭ አድርጌ አልፈልግም፣ በቃ የኔ እናንተ ነገር አብቅቷል ማለት እችላለሁ ማለት ነው። ግን እኔ ለልጆቼ ብዬ ነው። ስለዚህ በእናንተ ፊትም የምጠይቀው በቃ ልጆቼን እኔ ራሴ ያሳድጋለሁ፣ እሱም ከሚስቶቹ ጋር ቁጭ ይላል ማለት ነው። እና ሰይድ ምን ያችንም ወንድ ልጅ የሚወለደችለትን ያምጣትና ከዛው አንድ ላይ አዩ ጋር ይኖር ማለት ነው። እኔ ሁለተኛም ሶስተኛም የመሆን ሀሳብ የለኝም። በቃ እንደው ሲፈጠር በፊት አግባ ስለነበረው በቃ የሴት አፍ ነው። እኔ በቃ አልችልም። በቃ ባጭሩ ማለት ነው ሁለተኛ ሚስት የመሆን ሀሳብ የለኝም። ማግባት አልፈልግም። ሁለተኛ ሚስት ሁኜ መጨመላለቅ አልፈልግም። በቃ ባጭሩ ይሄ ነው እንትኔ። ግን አሁን ሰይድ እኔን እያለ እየተንከራተተ ስለሆነ በጣም ብዙ ሰዎች በቃ ያንከራተሹ ነው ስላላችሁ ማለት ነው። እሱ ግን እኔ እንደማስበው ከሆነ እሱ እየተዝናና ነው። አሁን ሰይድ እዛዚህ ነው እየተዝናና ነው። አዩን ጥሩ በደንብ እየተዝናና ነው ማለት ነው። ግን ምን ለማለት ፈልጌ ነው አላስቀረጽሻለሁ። እና ባጭሩ ሰይድ ና አዲስ አበባ ነኝ፣ ከጎንደር ውጣ ናና አዲስ አበባ እንገናኝ ማለት ነው። ስትመጣ ደግሞ አዩን እኛውም ለ3 ደቂቃም ቢሆን ልጆችን አሳይካለሁ ማለት ነው። ባጭሩ ናና እንገናኝ አዲስ አበባ ና። ስልክም አልሰራልኝ አለ። ይሄን ቪዲዮ እንደምታየው እርግጠኛ ነኝ። አንተ ባታየው እንኳን የሚያይ ሰው እንደሚነግርህ እርግጠኛ ነኝ። እኔ እዛ አይደለሁም፣ ጎንደር አይደለሁም፣ ባህር ዳርም አይደለሁም እና ማለት ነው ሰይድ
ነገ አሁን አንተ ባህር ዳር ሆቴል መስዬክ የሸወርኩ እንዳይመስል ማለት ነው። እኔ ወላሂ ያለሁት አዲስ አበባ ሆቴል ውስጥ ነው ማለት ነው። ስለዚህ እኔ ነገ አሁን ጨለማ ስለሆነ ነው እንጂ ቀርጽ ነበር። እኔ ውጭ ላይ ልቀርጽ ነበር ያሰብኩት መሸብኝ ከልጆቹ ጋር ማለት ነው። እና እኔ መጀመሪያ ከገባው በኋላ ነው እሷም የመጣችው ማለት ነው። ስለዚህ ናና አዲስ አበባ እንገናኝ። የበለጠ እንድታምነኝ ደግሞ ነገ እንትን ስል ስወጣ ለምን ሾርት ሳይሆንም ቀርጬ እለቃለሁ ማለት ነው። ነገ መንገዱን ስሄድ ማለት ነው። ስለዚህ ምንም ነገም ዛሬም ሳትል ብድግ ብለክና ሀሳቤን ሳልቀይር እየጠበቅኩ ነው። አዲስ አበባ ና፣ አዲስ አበባ ነኝ ያለሁት ና በእናትህ። እኔ አዲስ አበባ ነኝ። ልጆችንም ማየት ከፈለክ ይኸው እኔ ጋር ናቸው። አሳይካለሁ። እናና ደውልልኝ። የኔን ቁጥር ባታውቀውም የእህቴ ልጅ ቁጥር ታውቀዋለህ አይደለ? በሷ ደውልላት ታነሳልካለች። ብሎክን አውጭለት ብያታለሁ ማለት ነው። ደውልላት። እሷ በሷ ስልክ ደውል። የሷን ስልክ ስለምታውቀው በሷ ስልክ እንገናኛለን። እሷ ታገናኘኛለች። ነገ ቁጭ ብዬ ስልኩን ይኸው ልክ እንዲህ ፊት ለፊት ቁጭ አድርጌ በሷ ስልክ እጠብቅሃለሁ። እንደምትመጣ ተስፋ አደርጋለሁኝ። እና ባለህበት ሰላሙን የልጆች አባት በቃ እኔ ምንም እንድትሆን አልፈልግም። ምንም ቢሆን አንተ በቃ የምትፈልገውን ነገር ነው አንተ የመረጥከው። እኔም የምፈልገውን ነገር ነው የመረጥኩት። ስለዚህ አብሮ ግዴታ እንኳን የልጆች አባት ጠላት እንኳን ቢሆን ምንም እንዲሆን አልፈልግም። ለምን ነገ እነዚህ ልጆች አድርገው በሷ ምክንያት ነው እንደዚህ ሆነ ቢባል እነዚህ ልጆች ራሱ እኔን አይፈልጉኝም። እና የልጆች አባት ነው። አላህ በሰላም ክፉን አያሰማኝ። አላህ ይጠብቅ ሰይድዬ። እና ምንድነው ነው የፈራሁት እዛ ሌባም አይጠፋም። ሌባም ሊኖር ይችላል። አንድ ነገር ቢያረጉት እኔ ድምጡ ጥፍት ሲል በጣም ነው የጨነቀኝ። እኔ እንደዚህ ጨንቀኛል ብዬ አላሰብኩም። በጣም ጨነቀኝ ማለት ነው። ድምጡ ጥፍት አለ። ምንም ነገር እንትን እያለ አይደለም። ስልኩ እየሰራ አይደለም። እኔ እና እሱ ብንጣላ ወይ ብንለያይ ወይ መሞት ወይ የሆነ ነገር መሆን የለበትም። የልጆች አባት ነው። ነገ ራሳቸውን ሲችሉ፣ በዛ ላይ ደግሞ ሴት ልጆች ናቸው። ሴት ልጅ ደግሞ የታወቀ ነው አባቷን ነው የምትፈልገው። አሁን ራሳቸውን ስለማይችሉ ራሳቸውን ስለማያውቁ ነው እንጂ ነገ ከፍ ሲሉ አባታችን የታለው እኛ አባታችን ጋር ነው የምንኖረው ብለው ሊሄዱ ይችላሉ። ስለዚህ አላህ ክፉን ያርቅለት። ምንም ነገር አይንካብኝ፣ ምንም ነገር አይንካባቸው ለልጆቼ ማለት ነው። እና ይህን ቪዲዮ እንዳየኸው ወይ ደግሞ እንዳያችሁት ለሰይድ ወሬ የምታደርሱ ሰዎች ተሎ ሩጠህና አዲስ አበባ ጠብቀሃለሁ። ልጆችም እውነት ለመናገር ልጆችም በጣም ነው ያስቸግሩኝ። ትንሿ ሳትቀር ጀሚላ አልኩኝ አጢቃ 2 ወር ሆና ነው መሰለኝ። 2 ወር ልክ በ2 ወሯ ነው አጢቃ አሁን 11 ወር ሆኗታል ማለት ነው። በ2 ወሯ ነው ከየመን የሄደው ማለት ነው። በቃ ከዛ በኋላ አይቶን አያውቅም ማለት ነው። በቃ አታየውም አይደለ? እኔ ማማ እንኳን አትለኝም ባባ ነው የምትለው። ፎቶ ሳሳያት እንደዚህ ፎቶ ስታይ ትዝቃለች ሁላ። እኔ በጣም ነው የገረመኝ። ሱብሃንአላህ። እና ጀሚላ ስለምታውቀው ባባ ወይኑ ባባ ትለኛለች ማለት ባባ ይመጣል እያልኳት ነው። እኔ ራሱ ሳስበው ጥሩ እየሰራውኝ አይደለም። አባቴ ታለ እያለችኝ እየጠየቀችኝ ማለት ነው። አሁን አፍ በደንብ እየፈታች ነው። ስለዚህ ለልጆቼም ለኔም ሳስበው እኔ ለኔ ገና ስላገባ ብዬ ለምን ልጆቼን እጎዳለሁ በሚል ስለዚህ መጥቶ ልጆቼን ናና ልጆቼን ናና አገናኝ ካለው ልጆችም ባባ ይታለ እችም አፍ ስለፈታቸው ማለት ነው። ባባ ይታለ እያሉ ስለሆኑ እሷ ራሱ በቃ አሳያቸው ምናምን እያለችኝ ነበረ ማለት ነው። ስለዚህ እኔ ሰይድ እኔ ይኸው ፈቅጃለሁ እና እንገናኝ። አዲስ አበባ ነው ያለሁት እና የሆነ ፈቅጃለሁ እንገናኝ ብያለሁ። ልጆችን ላሳይክ ብያለሁ። እኔም አንድ ነገር ሆነ ከዛ ወይ ቀርተህ ከሚቆጨኝ እኔ እኮ ግራ ገባኝ። ጫካውን ሄዶ መንገድ ጠፍቶበት ነው እያልኩ ነው። ስለዚህ ናና ልጆችን ላሳይክ። እኔ ይኸውልህ አሁን እምቢ ካልክ ጥፋቱ ያንተ እንጂ እኔ አይደለም። ስለዚህ ተሎ ብለህ ና። እኔ ልጆች ይዤ ወደዛ ጎንደር አልመጣም። እኔ ያላየሁትን ሀገር ሁላ አንተ አየህ። እኔ ጎንደር ስንት አመት ሄጄበት አላውቅም። ቤተሰቦችን ከ15 አመት በላይ ይሆነኛል ማለት ነው። 15 አመት ምናምን ይሆነኛል ሄጄ አላውቅም። ጎንደርም ገጠርም ሄጄ አላውቅም ማለት ነው። እና እዛ ያሉት ቤተሰብ ራሱ ነይ ሲሉኝ በቃ አትችይም ብለው ነው የእግር መንገድ ከልጆች ጋር ወደ አዲስ አበባ የመጣሁት ማለት ነው። ስለዚህ ምን ልልህ ፈልጌ ነው ሰይዶ፣ አሁን እኔ ስለፈቀድኩኝ እኔ እየለመንኩ ነው። በተለይ ናና አዲስ አበባ እንገናኝ። አዲስ አበባ ና። አዲስ አበባ አይደለችም እንዳትል፣ ወላሂ አዲስ አበባ ሆቴል ውስጥ ነኝ እያልኩ ነው። ሆቴል ውስጥ ነኝ።
ዙሮ ከአዲስ አበባ ውስጥ አልወጣም። አዲስ አበባ ጠብቀሃለሁ። ና በሰላም ልጆችህንም የናፈቁህ ልጆችህንም እየተዝናናህም ስራህን እየሰራህም ቢሆን እየተከተልክ ነው። ግን ዙሮ ዙሮ ልጆች ስለናፈቁህ በዛውም ናና ልጆችህን በቃ እኔ ይሄ ነው መልእክቴ ማለት ነው። እንዳየኸው ተስፋ አደርጋለሁ እመጣለሁ ብለህ ደውል። ይኸው በእህቴ ስልክ ታውቀዋለህ፣ በሱ ደውልላት። ስልክ እንጠብቃለሁ። እና እንግዲህ ውድ ቤተሰቦቼ በዚሁም አጋጣሚ ሰይድን በጣም ብዙ ልጆች ስለምታወሩት ሰይድን የምታወሩት ልጆች ካላችሁ የሚመልስላችሁ ካላችሁ ይህን ቪዲዮ ለሰይድ ሸር አድርጉ። በአቅማችሁ በምትችሉት እርዱኝ፣ ሸር አድርጉልኝ። ቪዲዮ ለሰይድ አድርሱ። ስልኩን ቢስላለኝ ነው፣ ኦንላይን ላይ አይደለም። በአጠቃላይ ሰይድን የምታገኙ ልጆች በሙሉ እንግዲህ ይህ ቪዲዮ እናንተን ይመለከታል ማለት ነው። ሰይድን ከገጠር አውጥታችሁ ወደ አዲስ አበባ ሄድ በሉት ማለት ነው። እና ሰይድ እጠብቅሃለሁ፣ እንደምትመጣ ተስፋ አድርጋለሁ። እንግዲህ በሰላም አላህ ያደርስህ እዚህኛ ያለንበት አዲስ አበባ ማለት ነው። እጠብቅሃለሁ። ልጆችህ በጣም ናፍቀውሃል። ናናያቸውን የራሱ አሁን እየቆጨኝ ነው ማለት ነው። እና በጣም ነው የምወዳችሁ። ኢድ እየደረሰ ነው። ኢድ ሙባረክ። ሰላም አለይኩም ወራህመቱላሂ ወበረካቱ።